ሰላም ጤና ይስጥልን አድማጮች። ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ፍሬሽማን ኮርስ ነው፣ ኮመን ኮርስ ነው። ቻፕተር 6 ፓርት 2። የቻፕተሩ ርዕስ ኢንተርናል ዴቨሎፕመንት ኤንድ ኤክስተርናል ሪሌሽን ኦፍ ኢትዮጵያ ኤንድ ዘ ሆርን ፍሮም 1800 አፕ ቱ 1941 እስከ 1941 በኢትዮጵያ እና በአፍሪካ ቀንድ ያሉ ኢንተርናል ዴቨሎፕመንት እና ኤክስተርናል ሪሌሽን ምን ይመስላል የሚለውን እናያለን ማለት ነው። and my name is ጌታቸው። በባለፈው ፓርት 1ን አቅርቤላችኋለሁ። የተለያዩ የሳውዘርን ስቴትስ፣ ሴንትራል ስቴትስ and the ሳውዝ ዌስተርን ስቴትስ እሱን አይተናል። የተለያዩ አራት ኪንግደሞችን አይተናል። ለምሳሌ የቀበና ስቴትስ ነጉራጌ ሀላባ ተብለው የሚጠሩት፣ ከዛ ጊቤ ኦሮሞ ስቴት 5 ስቴቶችን አይተናል። ከዛ ለቃ ስቴት 2 ስቴቶችን አይተናል። አራተኛው ደግሞ ኢሉ the state of ኢሉ አባቦሬ ተብለው የምትጠራውን አይተናል። ዛሬ ደግሞ ቀጣዩን እናያለን ማለት ነው። ናይሎቲክ ሼክ ዳምስ or the Nilotic states. They are located on the current dais of ቤኒሻንጉል regional states. ወይም አሁን ቤኒሻንጉል ጉሙዝ ተብሎ በሚጠራው ክልል የሚገኙ ስቴቶች ናቸው። የነዚህ ስቴት በ19ኛው መቶ ክፍለ ዘመን የተመሰረቱ ናቸው። ምን ይመስል እንደነበር ሶሻል ኢኮኖሚካል ዴቨሎፕመንት ምን ይመስል እንደነበር እናያለን ማለት ነው። so in the early 19th century important Islamic centers emerged in the lower courses of the Abai or Nile river. Islamic center የእስልምና ማዕከል ነበር በ19ኛው መቶ ክፍለ ዘመን መጀመሪያ አካባቢ ማለት ነው። መጀመሪያ አካባቢ እነዚህ ሴንተር የኢስላሚ the best examples of these states were እነዚህን ስቴት እንያቸው። the sheikdoms of አሶሳ ወይም አቋልዲ ተብላ ነው የምትጠራ ነበር። አንደኛው እሷ ነች። 4 ናቸው። ቤላሻንጉል ወይም አሁን ቤኒሻንጉል ብለን የምንጠራው፣ ኮምሻ it was were established to the south of Abai river። እነዚህ ሶስቶቹ south of Abai river የተመሰረቱ ናቸው ማለት ነው። አንደኛው ስቴት ደግሞ the sheikdom of ጉባ አሁን አባይ ግድብ የሚገደብበት አካባቢ ያለች ወረዳ ነች። emerged to the north of the same river that means Abai in the western edge of ጎጃም በዌስተርን ጎጃም ላይ የሚገኙ ነው። ስለዚህ እነዚህ ስቴቶች ኢኮኖሚካል፣ ሶሻል፣ ፖለቲካል ዴቨሎፕመንታቸው ወይም ኦርጋናይዜሽናቸው ምን ይመስል እንደነበር ካራክተሪስቲኩን እናያለን ማለት ነው። the four sheikdoms they were founded by Muslim leaders of Sudan origin who considered themselves as what await የሙስሊም ሊደሮች ናቸው። ሱዳን ኦሪጂናቸው ሱዳን ነው። ይሄንን በ19ኛው መቶ ክፍለ ዘመን አራቱንም ሸክደሞች ቤኒሻንጉል ክልል ተብሎ የሚጠራው አሁን እዛ ላይ ራሳቸውን ማን ብለው ነው የሚጠሩት? they were called at themselves as what awit። ምንድነው what awit የሚለውን እናያለን። the term what awit refers to the Arabized Berta peoples who had entered and settled in ቤኒሻንጉል። አረባይዝድ የሆኑ የበርታ ህዝቦችን እነሱን የሚመለከት ነው። ይሄ ዋት አዊት ተብሎ የሚጠራ ወርድ ማለት ነው። እነሱን ለማመላከት ነው። በምን አይነት መልኩ ነው የመጡት? they were entered to ቤኒሻንጉል as ምን ሆነው traders and Islamic religious teachers in the late 19th century and 20th century ኢስላሚክ ሊደር ሆነው እና ነጋዴ ሆነው ወደ ቤኒሻንጉል ተብሎ ወደሚጠራው ሴትልመንት ወይም መስፈር የጀመሩ በ19ኛው መቶ ክፍለ ዘመን ማለት ነው። ዋታዊት ብለን የምንጠራቸው እነሱን ነው ማለት ነው። when we see those states the main economic basis of this sheikdoms were agriculture። አንደኛው አግሪካልቸር ነው። ሌላኛው ጎልድ ማይኒንግ፣ አካባቢው በወርቅ ሀብት የታወቀ ነው እና ትሬድ ከሱዳን ጋር በሚደረግ ትሬድ ይሄ ኢኮኖሚያቸው ነው። አግሪካልቸር፣ ጎልድ ማይኒንግ and trade were the base for their own economy። እንግዲህ ከአሉት ስቴቶች መካከል ምን ይመስሉ እንደነበርና በማን ይመሩ እንደነበር ስትሮንግስት ሊደራቸውስ ማን እንደነበር እነዚህን እናያለን ማለት ነው። among these sheikdoms ከአራቱ ሸክደሞች ወይም
ናይሎቲክ ስቴቶች መካከል አሶሳ ጎት ፕሬሚናንስ አንደር ሼክ ሆጀሌ አልሐሰን። ፕሬሚናንስ ወይም ዶሚናንት መሆን የጀመረችው አሶሳ በመሪዋ ማን ተብሎ ነበር የሚጠራ? ሼክ ሆጀሌ አልሐሰን። he was the strongest rulers of the Asosa, the strongest, or he makes the highest in political and economical aspect. አሶሳን ሃይስት ላይ ያደረሰ ነው ማለት ነው። ወይም the strongest ruler ብለን ወይም እንድትታወቅ ያደረጋት ማለት። ሌላኛዋ ቤላ ወይም ቤኒሻንጉል became famous under አብደል ራህማን ሆጀሌ። ሆጀሌ ታይትላቸው ነው። በዚህ አካባቢ ያሉ የሊደሮቻቸውን ሆጀሌ ብለው ነው የሚጠሩት ማለት ነው። ስለዚህ የቤኒሻንጉል ደግሞ አብደል ራህማን ሆጀሌ ተብሎ ይጠራል ማለት ነው። the prominent or the strongest leader። ሌላኛዋ ኮምሻ reached its zenith ወይም peak political economical peak የደረሰችበት ወቅት it was under ሆጀሌ ሙሐመድ ዋድ መሐሙድ። ሆጀሌ ሙሐመድ ዋድ ሙሐመድ። ሌላኛው አራተኛውም እንደዚሁ የጉባ was established to north of the Abai river along the Ethio-Sudanese border during the 19th and early 20th centuries። አራቶቹ ካራክተራቸው ይሄን ይመስል ነበር ማለት ነው። ሌላው Islam and trade was the main reason for the rise of those states, or for the development of those states, the economic and political developments of those states. ስለዚህ the influence of Islam from Sudan it contributed the influence from Sudan and a cross border trade. ይሄ አንደኛው እስልምና ነው። ሌላኛው trade was the main reason for the rise of those states, not only for the rise, for its development, economic and political development or prosperity. ለነዚህ ምክንያቶች ነበር ማለት ነው እስልምናና trade. The rich gold of the region also attracted foreign powers. ምንድን ብያቸዋለሁ? አካባቢው አንደኛው ኢኮኖሚያቸው ጎልድ ማይኒንግ ነው። ስለዚህ እጅግ በጣም ብዛት ያለው ወርቅ አለ። ስለዚህ it attracted many foreign powers። የተለያዩ ፎሬን ፓወሮችን አትራክት ያደርግ ነበር። ምን ለማድረግ? ወርቁን ለመውሰድ ማለት ነው። እነዚህ ኤግዛምፕሎችን እንያቸው። አንደኛው ማህዲስቶች ናቸው፣ ጎረቤት ሱዳን። ሌሎቹ ደግሞ ኢጂፕሽያኖች ናቸው። they had an attempt to control the sheikdoms at different times, especially Egyptians በተለያየ ጊዜ ወታደሮችን አዝምተዋል። ይሄን የቤኒሻንጉል አካባቢ ሸክደሞችን ለመቆጣጠር አላማው ምንድነው? የወርቅ ማይኒንግ ኤሪያውን ኮንትሮል ለማድረግ ወይም ከዛ ሪሶርሶችን ለመውሰድ ነው ማለት ነው። ሁለተኛው ርዕሳችን ትሬድ ኤንድ ትሬድ ሮት። በኢትዮጵያ 19ኛው መቶ ክፍለ ዘመን ካየነው ሎንግ ዲስታንስ ትሬድ ያደገበት ወቅት ነው። ሪቫይቭ ያደረገበት ወቅት ነው። ስለዚህ ንግድና የንግድ መስመሩ ምን ይመስል እንደነበር በዚህ ወቅት እናያለን ማለት ነው። trade routes which linked the southwestern parts of Ethiopia to the coast had medieval antecedents. that means በሜዲቫል ጊዜ ጀምሮ ምን የነበረ ነው? ይሄ የነበረ ነው። ይሄ የትሬድ ሮቶቹ አሁን በ19ኛው መቶ ክፍለ ዘመን የምንጠቀማቸው። ስለዚህ they traced their own history from medieval ከሜዲቫል ጊዜ ጀምሮ አገልግሎት ይሰጡ ነበር ማለት ነው። partly because of the revival of external trade in the Red Sea regions during the 19th century. As a result, trade became one means of maintaining strong relation across peoples of different area and background. የተለያዩ ኤሪያ የሆኑ ያሉ ህዝቦች የተለያየ ሪሊጂየስ ኢትኒክ ወይም ሊንጉስቲክ ባክግራውንድ ያላቸው ሰዎች በ19ኛው መቶ ክፍለ ዘመን ምን ማለት ጀምረዋል? there was an interaction ወይም የእርስ በርስ ግንኙነት ጀምረዋል ማለት ነው። ይሄ በ19ኛው መቶ ክፍለ ዘመን ሬድ ሲ አካባቢ የንግድ ሪቫይቭ ማድረግ ጀምሯል ማለት ነው። ወይም ማቆጥቆጥ ንግድ በ19ኛው መቶ ክፍለ ዘመን በዚህ በቀይ ባህር አካባቢ ሪቫይቭ ማድረጉ
ለሶሻል ኢኮኖሚካል ፖለቲካል ኢንትራክሽን ኦፍ ዲፍረንት ኤትኒክ ኤንድ ዲፍረንት ሊንጉስቲክ ባክግራውንድ ያላቸው ሰዎች እንዲገናኙ አድርጓል ማለት ነው። During this period there were two main outlets, ሁለት የንግድ ዋና መስመሮች ኢትዮጵያን ከውጩ ዓለም ጋር ያገናኛሉ። various territories of Ethiopia and the Horn, ኢትዮጵያንና ሆርን ኦፍ አፍሪካን ወደ ተለያየ የዓለማችን ክፍል የሚያገናኙ ሁለት ሜን የንግድ መስመሮች ነበሩ። እነዚህ የንግድ መስመሮች ምን ይመስላሉ የሚለውን እናያለን ማለት ነው። እነማን እንደሆኑ እዚህ ማፑ ላይ የምናየው the origin of the trade routes, it was ቦንጋ እዚች አካባቢ ነች የሁሉም። then ሳቃ እስከምትለው ሁለቱም ይሄዳሉ። እዚች ላይ ሳቃ ተብላ የምትጠራ ቦታ አለች። ከዚህ ተነስቶ አንደኛው የንግድ መስመር ወደዚህ ወደ ሰሜኑ ይሄዳል። እዚህ ጎንደር አካባቢ አንደኛው ወደ አድዋ አድርጎ ወደ ምጽዋ ይሄዳል። ሌላኛው ወደ መተማ አድርጎ ወደ ሱዳን ይሄዳል ማለት ነው። ሁለተኛው ሜንስ ትሬድ ሮት ደግሞ አሁንም ከቦንጋ ተነስቶ ሳቃ ይሄድና በዚህ በኩል የሚሄደው ነው። በዚህ በኩል የሚሄደው ነው ማለት ነው። እዚህ ጋር ማን አለ? ከዚህ ተነስቶ የሚሄደው ማን አለ? ከቦንጋ ተነስቶ በዚህ አድርጎ እዚህ ይሄዳል። እዚህ ላይ ሐረር አለ። ከሐረር ተነስተው አንደኛው ወደ ዘይላ ይሄዳል፣ ሌላኛው ደግሞ ወደ በርበራ ይሄዳል ማለት ነው። እዚህ ጋር ጎንደር ላይ እንደሆነው ማለት ነው። እነዚህ ዋና የትሬድ አውትሌቶች ናቸው ኢትዮጵያን ከውጭ ዓለም ጋር የሚያገናኙ ማለት ነው። ዋና የትሬድ ማርኬቶችን እንያቸው። በእነዚህ የንግድ መስመሮች መካከል እጅግ በጣም ኖን የሆኑ አሁን ወደ ከተማነት ያደጉ ማርኬት ሴንተሮች አሉ። ቦንጋ ለሁለቱም መነሻ ነው ብያቸዋለሁ። ቦንጋ ለሁለቱም የንግድ መስመሮች መነሻ ነው። then ከቦንጋ ተነስቶ ሄርማታ ተብሎ የሚጠራ የሴንተር አለ። ሄርማታ ጅማ ውስጥ የሚገኝ የገበያ ማዕከል ነው። ሳቃ አሁን ሊሙ ኢናሪያ ላይ የሚገኝ እንትን ነው። ሌላኛው ደግሞ ቢሎ ለቃ ነቀምት ላይ የሚገኝ ነው። ወደ ወለጋ የሚገኝ የገበያ ማዕከል ነች። አሴንዳቦ ሆሮ ጉድሩ አካባቢ ያለ ቦታ ነው። ሌላኛው ባሰይታ ጎጃም ውስጥ ያለ ነው። ሌላኛው ይፋግ ተብሎ የሚጠራው በጌምድር ወይም ጎንደር ላይ ያለ ነው ማለት ነው። then ጎንደርም ራሱ አንዷ የንግድ ከጎንደር ሁለት የንግድ መስመሮች አሉ። መተማ ሴንተር ነች አንደኛው። ከጎንደር መተማ ወደ ሱዳን ይሄዳሉ ማለት ነው። ሌላኛው ወደ አድዋ የሚሄደው መስመር ነው ማለት ነው። then ከአድዋ ወደ ምጽዋ አስመራ አድርገው ወደ ምጽዋ ይሄዳሉ ማለት ነው። ሌላኛው የንግድ መስመር ደግሞ በዚህ በኩል ነው። ጅረን አሁንም ጅማ ውስጥ ነው። then ከዛ በተጨማሪ ሌላኛው ስቴት አለች፣ ሶዶ ተብላ የምትጠራለች። አሁን ሶዶ ወደ ከተማነት ያደረኝ ሮጌ ተብላ አልዩ አምባ ሸዋ አካባቢ ያለ ሐረር ደግሞ ወደ ሁለት መስመር ነው የሚሄድ ማለት ነው። አንደኛው ወደ ዘይላ፣ ሌላኛው ደግሞ ወደ በርበራ ማለት ነው። በእነዚህ የንግድ መስመሮች ወይም በትሬድ ላይኑ መካከል ያሉ ዋና ማርኬት ሴንተሮች ናቸው። እነዚህ ዋና ማርኬት ሴንተሮች ናቸው ማለት ነው። let's continue. then Ethiopian products were mostly sold in the Middle East. አብዛኛው የኢትዮጵያ ፕሮዳክት it was mainly exported to Middle East. አብዛኛው ወደ Middle East ነው። the main source of export items were obtained from the southwestern regions of Ethiopia. Of course, in different parts of Ethiopia there was an export sources, but the main ዋናው ግን ወደ ውጭ የሚሄዱት ሸቀጦች ዋና መነሻቸው የነበሩት ሳውዝ ዌስተርን ፓርትስ ኦፍ ኢትዮጵያ ነው። ሳውዝ ዌስተርን ፓርትስ ኦፍ ኢትዮጵያ ወይም ከፋ ቦንጋ ብለን የምንጠራው ማለት ነው። ከፋ ቦንጋ ብለን የምንጠራው ማለት ነው። አይተምስ ወደ ውጭ እንግዲህ ንግድ እንትን ሲባል ኤክስፖርት እና ኢምፖርት የሚሆኑ አይተሞች አሉ። ኤክስፖርት አይተሞች በአብዛኛው ኤክስፖርትድ የሚሆኑት ሚኒራሎች ናቸው፣ የተፈጥሮ ሀብቶች ናቸው። እንስሳና የእንስሳት ተዋጽኦች ወደ ውጭ ይሄዳሉ። ሚኒራሎች ሮ ማቴሪያሎች ወደ ውጭ ይሄዳሉ ማለት ነው። እነዚህም ጎልድ፣ አይቮሪ፣ ራይኖዘርስ ሆርን፣ ስኪን፣ ሲቪት፣ እነዚህ መስክ፣ ሃኒ፣ ዋክስ፣ ኮፊ፣ various spice, slaves, they were the main export items that originated in the southwestern parts of mainly in the southwestern
parts of Ethiopia and exported to the outside world. What about the import items? በአብዛኛው manufactured goods or finished goods were the main import items. ከውጭ ወደ ሀገር ውስጥ የምናስገባቸው ማለት ነው። import mirror, iron wares, perfume, weapon, clothes እነዚህ ሁሉ ምኖች ናቸው ከሀገር ውጭ ወደ ሀገር ውስጥ የምናስገባቸው ናቸው ወይም ኢምፖርት አይተሞቻችን ናቸው። medium of exchange ማለት ለመገበያያነት የምንጠቀምባቸው ምን እንዳሁኑ ፔፐር ከረንሲ የለም። አንደኛው ሰልት በር ነው፣ አይረን ባር፣ ወይን መጠጥ። እነዚህ የአሞሌ ጨው ብለን የምንጠራው ነው ሰልት በር፣ አይረን ኦር አለ፣ ወይን አለ። እነዚህ ለመገበያያነት ገንዘብን ተክተው የሚያገለግሉ ናቸው። ካውርስ ሸር፣ ቤድስ ይሄ ዛጎል ብለን ካውርስ ሼል ብለን የምንጠራው ዛጎል ብለን የምንጠራው ነው። ቤድስ ጨሌ ብለን የምንጠራው ነው። ለፒስስ ኦፍ ኮተን ክሎዝ ይሄ አቦጀዴ ተብሎ የሚጠራው ልብስም እንደ መገበያያነት ያገለግል ነበር ገንዘብን ተክቶ። ማሪያ ትሬዛ ቲለር ይሄ ደግሞ ከብር የተሰራ ኦስትሪያ ላይ የኦስትሪያ ንግስት በሷ ስም የተሰየመ የብር ሳንቲም ነው። የብር ሳንቲም ነው። እሱም ለመገበያያነት ያገለግል ነበር ማለት ነው። ለኢንተርናል እና ለኤክስተርናል ትሬዶች ለዶሜስቲክ እና ለሎንግ ዲስታንስ ትሬድ የምንጠቀምባቸው ሚዲየም ኦፍ ኤክስቼንጅ አለ። ፎር ኤክስተርናል ትሬድ internal trade አሞሌ was the only important for internal trade አሞሌ ለሀገር ውስጥ ንግድ አሞሌ ነው በአብዛኛው መገበያያነት የምንጠቀመው ማለት ነው። ማሪያ ትሬዛ it was used to for international ይሄ የብር ሳንቲሙ ለኢንተርናሽናል ወይም ለፎሬን ትሬድ ማለት ነው። ለፎሬን ትሬድ የምንጠቀምበት ነው ማለት ነው። When you see the long distance trade, there was the existence of diverse people of different ethnic and religious background. They were involved in trade. Trade ካለ የተለያዩ ማህበረሰቦች ምን አሉ ፓርቲሲፔት ያደርጋሉ የተለያየ ባክግራውንድ ያላቸው ማለት ነው። የተለያየ ኢትኒክ የተለያየ ሪሊጂየስ ባክግራውንድ ያላቸው በኢትዮጵያ ትሬድ ምን ያደርጉ ነበር ፓርቲሲፔት ወይም አክቲቭሊ ፓርቲሲፔት ያደርጉ ነበር ማለት ነው። at each market center ቀድም ያየናቸው ከተሞች ወይም ማርኬት ሴንተር ብለን የጠራናቸው local people they were active in trade እዛው ዶሜስቲካሊ ሎካል የአካባቢው ማህበረሰቦችም አክቲቭ ነበሩ ንግድ ማለት ነው። ነገር ግን ከሎካል ፒፕሎች መካከል the Muslims were the main actors or most dominant that traveled from the interior to the coast. በአብዛኛው የውጭ ንግዱ ግን ዶሚናንትሊ በማን ተይዞ ነበር በኢትዮጵያን ሙስሊሞች ማለት ነው። በኢትዮጵያን ምክንያት ነበረው the reason for the domination of the Ethiopian Muslims over the long distance trade of Ethiopia አንደኛው የኢትዮጵያ ሎንግ ዲስታንስ ትሬድ ከሚድል ኢስት ጋር ነው። ሚድል ኢስቶች ደግሞ የእስልምና ተከታዮች ናቸው። ስለዚህ ተመሳሳይ ሃይማኖት ስላላቸው ነው። ሁለተኛው የአግሪካልቸራል ላንድ it was controlled by Christians የእርሻ መሬቱ በአብዛኛው በክርስቲያኖች ተይዞ ነበር። ስለዚህ ሌላ ኦኩፔሽን ኢስታብሊሽ ማድረግ አለባቸው። ሌላኛው ምክንያት ደግሞ trade was one means for the expansion of their religion. trade አንደኛው means ወይም አንደኛው መንገድ ነው ለአረቦች ምን ለማድረግ እስልምናን ሃይማኖታቸውን ማስፋፋያ። በእነዚህ ምክንያት ዶሚናንት ነበሩ ኢትዮጵያን ሙስሊሞች ዶሚናንት ነበሩ በንግዱ ማለት ነው። ከነዚህ መካከል ዋናዎቹን እናያለን። ኖርዘርን ሙስሊምስ merchants they were called ጀበርቲ በሰሜኑ ኢትዮጵያ ክፍል ያሉ ነጋዴዎች ጀበርቲ ተብሎ ነው የሚጠሩት የግሩፑ ስም ነው። ሙስሊም ኦሮሞ merchants of the southwestern regions they were called as the afkala dominantly የንግዱን አክቲቪቲ የሚያደርጉትን ግሩፖች ነው። ከጎንደር መተማ ሱዳን የሚነግዱት ነጋዴዎች ደግሞ ጀላባ ተብሎ ይጠራሉ። ሌላው ወደ ኬንያና ሶማሊያ የሚያደርጉት ደግሞ ሳፋሪ ተብሎ ይጠራሉ። ከዚህ በተጨማሪ የአርጎባ from the kingdoms of Shua they were active in merchants in trade ወደ ዘይላና በርበራ በኩል
በዘይላና በበርበራ በኩል ትልቅ የንግድ እንቅስቃሴ ያደርጉ ነበር። አርጎባዎች ማለት ነው። እነዚህ የግሩፕ ስሞች አሏቸው። ነጋዴዎቹ ረጅም መንገድ ስለሚሄዱ ካራቪያን ትሬድ ነው የሚባሉ ሎንግ ዲስታንስ ትሬደርስ ወይም በአማርኛ ሲራራ ነጋዴ በግሩፕ ነው የሚሄዱት። የሚሄዱበት ምክንያት ደግሞ ለረጅም ጊዜ ስለሚቆዩ ራሳቸውን ከጥቃት ለመደላደል ለመከላከል ነው። ሊደር አላቸው። it was called as ነጋድ ራስ መሪ ያላቸው ለእያንዳንዱ ግሩፕ ነጋድ ራስ ተብሎ ሪስፖንሲቢሊቲ ያለው ምን ማድረግ ነው? ፊክሲንግ the date of departure ለምሳሌ የሚነሱበትን ቀን መወሰን፣ የሚያርፉበትን ቦታ ጊዜ መወሰን፣ ታክስ መክፈል፣ ዲስፒዩት በነጋዴዎች መካከል ግጭት ቢነሳ ይሄን የማብረድ ኃላፊነት አለበት ማለት ነው ነጋድ ራሱ ወይም ኃላፊያቸው ማለት ነው። ሌላው the results of the long distance trade ትልቁ እንትኑ it creates or it resulted the intermixing of or the intermingling of different culture, different languages of Ethiopia and the whole በኢትዮጵያና የተለያዩ ቋንቋዎች፣ የተለያዩ ባህሎች፣ የተለያዩ ሃይማኖቶች ኢንተርሚክስ እንዲያደርጉ አስተዋጽኦ አድርጓል ማለት ነው። ሌላው በሚቀጥለው ክላስ ሶስተኛውን ፓርት አቀርብላችኋለሁ። ከሬን ኦፍ ኢምፔሪየር ቴዎድሮስ ከሚለው ጀምሮ ያለውን ፓወር ራይቨለሪ እና the making of modern Ethiopian empire የአሁኒቱ ኢትዮጵያ እንዴት ቢልት እንደተደረገች የሚያሳየውን አቀርብላችኋለሁ። ያው እንግዲህ ጥያቄ ካለ ወይ if there is any comment please write on the comment side. I will immediately respond it. ሼር ማድረጉልኝ፣ ሰብስክራይብ ማድረጉልኝ። So this is chapter 6 part 2. Thanks for your listening. ነገ በሚቀጥለው ክላስ ደግሞ የሚቀጥለውን ይዘን እንገናኛለን። መልካም ምሽት።